በጀግኖች አርበኞች ተጋድሎ ዳግም ኢትዮጵያን ለመውረር የመጣው ፋሽስት ኢጣሊያ በ1933 ዓመተ ምህረት ሽንፈትን ተከናንቧል። ይህንን የድል በዓል በማስመልከት በየዓመቱ ሚያዝያ 27 የአርበኞች ቀን ሆኖ የሚከበር ሲሆን የዘንድሮ 84ኛው የድል በዓል በደማቅ ሁኔታ ተከብሯል። በመርሃ ግብሩ ንግግር ያደረጉት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የድል ቀኑ ለኢትዮጵያውያን ነጻነት ተዋዳቂዎች እንዲሁም የኢትዮጵያን ቀንዲል ላከበሩና ላደነቁ አፍሪካውያን ታላቅ ዕለት መሆኑን ተናግረዋል። ድሉ ጀግኖች ኢትዮጵያን ፋሽስት ኢጣሊያ ጦር ድል የተቀዳጁበት ከመሆኑ ባሻገር የፋሽዝም እሳቤና ፍላጎት እንዲሁም የቀኝ ግዛት እሳቤ በአፍሪካ ምድር እንዲንኮታኮትና ከአድዋ ድል በኋላ ማሸነፍ እንደምንችል ለዓለም ህዝቦች የታየበት ነው ብለዋል። ይህ ቀን ሲከበር በትናንትና ውስጥ ዛሬን በከፍታ የሚመለከት እንዲሁም የነገ ጉዞና መንገድ ተስፋና ጽናት ያለው መሆኑን የሚያሳይ ነው ሲሉ ተናግረዋል። ከጀግኖች አባቶቻችንና እናቶቻችን የተገነዘብነው ያገርን ታላቅነት በውል የተገነዘቡ ስለ ኢትዮጵያ ክብርና ስለ ህዝቦቿ ነጻነት ሲሉ መስዋዕት የሚሆኑ ይህንንም ያኩሪ ሀገር ፍቅር ለትውልድ ለማሻገር ጽኑ ፍቅር ያላቸው ዜጎች የሚኖርባት ሀገር መሆኑ ነው። ሰላምና ነጻነትን መሻት ዓለም አቀፋዊ አስተምሮት ዓለም አቀፋዊ ሴት ቢሆንም ለኛ ለኢትዮጵያውያን ሰላምና ነጻነትን ከሌላ ወገን ወይም ከውጭ ኃይል የምንማረው ወይም ደግሞ በችሮታ የሚለገስን ሳይሆን ቅኝ ገዢዎችን ለመመከት የተደረገው ተጋድሎ ፋሽስትን ለማንበርከክ ያደረግነው ፍልሚያ በራሳችን የነጻነት ብርቱ ፍላጎት የሰላም ቀናኢነት የተመሰረተ መሆኑ ዋናው ቁም ነገር ነው። ፍቅር፣ ሰላም፣ የእድገት ጉዞ የጎበዞችና የብሮች መስመር ነው ያሉት ፕሬዝዳንቱ ኢትዮጵያ በእድገት ጉዞ ላይ በመሆኗ እድገትና ዝማኗን ለማረጋገጥ ሁላችንም ለሰላም መትጋት አለብን ብለዋል። ሀገራችን በክንዷ ብርታትና በጋሎ እቅፏ አቅልጣ አሳይታናለች። የታሪክ ምስክርነትም ይሄው ነው። ላከበሯትና ፍቅር ሞገስን ትሰጣለች። የጦርነት አታሞ የጎሰሙባትን ሞት የደገሱላትን በደመ ነፍስ የፖለቲካ ሐሳቤ ያወቋትን በልህልውናዋ ላይ የሚመሳጠሩትን መስመር ታስይዛለች። ታሪካችን ይሄን ይመሰክራል። ትርምስ ብሂላቸውና ቀልባቸው የሆነ ወገኖች በሰው ሞት የቡታ ጩኸት መስደድ የተቃኙት ሁሉ ለመገሰጽ ትሻለች። የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ፕሬዝዳንት ልጅ ዳንኤል ጆቴ መስፍን የድል በዓሉ ሀገር በነጻነት ለመኖር ያጸናችበት ልዩ ቀን በመሆኑ ዕለቱ ኢትዮጵያን በሚመጥን መልኩ ማክበር እንደሚገባ በአጽንኦት ገልጸዋል። ወጣቱና አዲሱ ትውልድም በታሪክና በሀገራዊ አንድነት ይበልጥ የሚያስተባብር ያህል ታላቅ የድል በዓል በብሔራዊ ክብሩ ልክ ዋጋ እንዲሰጠው አሁንም ይህ በዓል እንደ አድዋም ሁሉ የክብር ስፍራውን እንዲይዝ ጥሪ ማቅረብ እወዳለሁ። የድል በዓሉን ስናከብር የቀድሞ ጠላትን እያሰብን ሳይሆን ከዚህ በኋላ የሚጠብቀን ኃላፊነት በመወጣት ነው ሲሉም ተናግረዋል። የኢፌዴሪ መከላከያ ሰራዊት ተወካይ የሆኑት ሜጀር ጀነራል እንዳልካቸው ወልደ ኪዳን በበኩላቸው ከጥንት ጀምሮ እየተወራረሰ የመጣውን የሀገር ሉዓላዊነትን አስከብሮ የማቆየት ተግባርን መከላከያ ሰራዊቱ አጠናክሮ ቀጥሏል ብለዋል። አዲስ አበባ የኢትዮጵያን ብሎም የአፍሪካን ታሪክ ያዘች በመሆኗ ታሪክና ባህልን ሰንዶ በማቆየት ረገድ ስራዎች እየተከናወኑባት መሆኑ የተገለጸ ሲሆን በዚህም ትውልዱ ታሪኩን እንዲረዳ መነቃቃትን የፈጠረ ነው ተብሏል። ከተማችን የሀገራችንን ብሎም የአፍሪካን ታሪክ የያዘች ከተማ ከመሆኑ አንፃር ታሪክን፣ ባህልን፣ ቅርስን የመጠበቅ ትልቅ ድርሻ እንዳላት ይታወቃል። ይህን የተሰጣትን ድርሻና ኃላፊነት ደግሞ ተግታ የኢትዮጵያን ታሪክ የሚያሳዩ ባህሎቻችንን የሚያንጸባርቁ ቅርሶቻችንን በሙሉ ቆጥራ ይዛ ከመቁጠር ባለፈም በሙሉ ክብሩና ዘመኑን በሚመጥን መንገድ ጠብቃ አድሳ አሳምራ እሴት ጨምራ እንሆ ብላለች።